በጣም ነው በምወድሽ። ያንተን ስጦታ ነው የለበስኩት። አንቺ አሁን ትወጂኛለሽ። እኔ በሂደት ምናምን የሚቀየሩ ነገሮች ሊኖሩ ይችላሉ። ጓደኝነታችን ዳግስ እንጀምራለን። ላስወልድሽ ምን ማለት ነው? ለማንኛውም እንዴ ካሜራማን የት ነው የምንሄደው? ነይ አልሄድም። አምኜህ እኔ ካንተ ጋር ሄደው ምን ማስረገዝሽ መስሎሽ ነው? አግቼ ምናምን ነይ ግቢ እዚህ ቤት ውስጥ ኑ መስታወት ገና አልገባም። ይሄ የምታዩት በጣም ያምራል። ቤቱ አሪፍ ነው። ይሄ ቤት ለኔና ለአንቺ ህልም ወደፊት ፈጣሪ ብሎ ጥሩ ነገር ላይ ከገባን መጋባት ከቻልን ልጅ መውለድ ከቻልን ብለን ይሄን ቤት ላንቺ ነው። እቺኛዋ ደግሞ ለልጆቻችን ክላስ ነበር ለአራቱ ልጆች። ይሄ ደግሞ ኪችናችን ነው። ቤት ይሻላታል። ይሄ ቤት የኔ ነው ያንቺ ነው። ትልቅ መሰረት ነው። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይፈታ። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን። በቅድሚያ እንኳን አደረሳችሁ። በዓል ምናምን እንግዲህ እንደ ሌላው ጊዜ በቀውጡ ደስ በሚል ነገሮች አንድ አይነት ለብሰን ባንመጣም ብቻ እንኳን አደረሳችሁ። ምንም ማድረግ አልቻልኩኝም እና እኔም የቻልኩትን ሁሉ እየሞከርኩኝ ነበረ። ለሰላም ለምን ሁሉንም ነገር እየሞከርኩኝ ነበረ። ይሄ የሚታወቅ ነው፣ ማይካድ ሀቅ ነው። አሁን ግን እስከ ዛሬ ድረስ በጣም ትዕግስቴን ችዬው ማለት የመጣሁበት ምክንያት ላለመናገር ፍሬው መጨረሻው ደስ ይላል ብዬ አስቤ ብቻ በጣም ይዤው ነበረ። አሁን ግን ጊዜው ደርሷል። ያቅሜን ሁሉ አድርጌያለሁ፣ ሞክሬያለሁ ምናምን እና ዛሬ ቡታጀራ የመጣሁበት ምክንያቶች በሙሉ ማሳያችሁ ይሆናል። እሱም ከሀይሚ ጋር ነው። ጠርቻታለሁ፣ ትመጣለች፣ ሁሉንም ነገር ነግራታለሁ። ያንን ሳደርግ ግን ቤተሰቦች ስለ እዩ ተመልክቶኝ አይደለም፣ ስለ ልጁ አሳስቦኝ አይደለም፣ ምንም ይዞኝ አይደለም። በቃ ምንም የመጣሁበት ምክንያት ማሳወቅ ብቻ ስላለብኝ ነው። ሳሳውቅ ግን እኔም በራሴ መንገድ ከዚህ በኋላ የምመራበትን ህይወቴን የምቀጥልበትን ነገር ለማድረግ ወስኜ ነው። ምክንያቱም እስካሁን አፈንኩት በጣም መስዋዕትነት ከፍዬበታለሁ። በጣም ብዙ ነገር ሉዝ አድርጌበታለሁ። ከዛ ጀርባ ወንድሜ በጣም ለፍቶበታል። በቃ በጣም ማለት ነው። የመጣሁበት ምክንያት እያወቀ ግን ከዩ ጋር በተገናኘሁበት ነገር ብቻ ነበር እሱ እየተቀየመኝ እየተናገረኝ የነበረው እና በጣም ለፍቶልኛል። አመሰግናለሁ ሀብ፣ እግዚአብሔርን ክበርልኝ። እኔ ማልችለውን ነገር እሱ በጣም በብዙ ነገር ተወጥቶልኛልና እግዚአብሔር ያክብርልኝ። ሲቀጥል ደግሞ ቤተሰቦች ስለ ልጁ ምናምን ላወራ አይደለም፣ እሱን ጊዜ ይፈታዋል ከዚህ በኋላ ማለት ነው። ሁሉንም ነገር ጊዜ የሚፈታው ይሆናል። ለምን እንደመጣ ሁላችሁም የምታዩ ይሆናል። ለኔና ለሃይሚ ለወደፊት ህይወት ጥሩ ነገር ማለት ብቻ በጣም ብዙ ነገሮችን ተመኝቼ ወደፊት አስቤ ለፊቸራችን እየጣርኩኝ ነበረ። ለወደፊታችን ባይገርማችሁ በጣም በብዙ መንገድ እየተንቀሳቀስኩ ነበረ። በጣም በብዙ መንገድ ብዙ አይነት መስዋዕትነትን እስካሁን የለፋውባቸውን ነገሮች ሉዝ ያደረኩበት ነገር ነበርና ለበጎ ነው። እኔ ከፈጣሪ ያገኘዋለሁ ሁሉንም ነገር። ብቻ እንዲህ ስላችሁ እንዳይከፋችሁም እንዳይደብራችሁም ፋሚሊ፣ በእውነት እኔም ስለደከመኝ ነው። ራሴንም ማዳመጥ አለብኝ፣ ሰላም ማግኘት አለብኝ። በዛ ላይ ከእናቴም ጋር አሁን ጥሩ ሙድ ላይ አይደለሁም ስላችሁ በተፈጠረው ነገር ልጅ ምን የተባለው ነገር ሃይሚ ከወጣች በኋላ በጣም ጥያቄዎች በዝተውብኝ ነበርና ያ ነገር እንዳይፈጠር የቻልኩትን ሁሉ እያደረኩኝ ነበረ። እንደዛ አይነት ነገር እንዳይፈጠር ከእናቴም ብዙ ነገር ለመደበቅ ሞክሬ ነበርና በመዋሸቴ ብቻ ችግር ውስጥ ገብቻለሁ። እናቴም የዋሸሁበት ምክንያት ደግሞ ለበጎ ነገር ነው ማለት እንዳትቀየሚ፣ እንዳታዝን። ምንም ውሸት ቢሆን ምንም እውነት ያሌለው ነገር ቢሆን ውስጣቸው የሚፈጠር ነገር አለ። እናት አይደለች ምንም አይደለም። እንደዚህ ለሆነ ነገር ብላችሁ ስትወጡ እንኳን የምትጨነቅ ሰው ናትና ብቻ በእንደዚህ አይነት ወይ ደግሞ ትላልቆቿም የኔ ታላላቆችም ያላሳዩትን ባህሪ ብሩክ አደረገ ሲባል እናት አይደለች ይከፋል።
ታቀኛለሽ ደግሞ 100% ተማመንበታለሁ እያለች ነበር። ግን ጥርጣሬ ፈጥሮባት ጭቅጭቅ ውስጥ እየገባው ነበርና በዛም በኩል ጋሽዬንም እያስጨነኩ ነበር ምናምን አይሆንስ ተገብቷል። ጓደኞቼንም እንደምታዩት ነው በውስጥ በጣም ይጠራሉ። ሁሉም እየተገናኘንም እንትን እያለን ብቻ በቃ ደስ አይልም። በቃ ያለንበት ነገር ደስ አይልም። እኔ በእውነት እንደዚህ በቃ ወደ እናንተ ለመድረስ በእንደዚህ አይነት መንገድ እኔ አልፈልግም። እኔ ሁልጊዜ በፕራንክ በመጣ ሙዴ ነው። በቃ ሁሉ ቀን ፕራንክ ባደርግ ይሻለኛል ይሆናል አይደለ? ብቻ እናንተ እንዳትከፉ ቀን በቀን መምጣቱ ያዋጣኝ ነበር፣ ደስ ይለኝ ነበረ። የእናንተ ፊድባክ ሳይ ደስተኛ እንደሆናችሁ ሳይ በቃ በጣም ደስ ይለኝ ነበረ ምናምን። ግን ደግሞ አሁን ላይ ደግሞ በተፈጠሩት ነገሮች እኔም ጤናዬን እያጣው ነው፣ ሃይሚንም አጥቻለሁኝ ምናምን ብዙ ነገር አጣሁኝ። ገብቷችኋል? በመሃል ቀረው ማለት ነው። በቃ ታመሜ ምን ብዬ ብዙ ነገር አጣሁኝ። ብቻ ሃይሚ ስትመጣ ሁሉንም ነገር ዛሬ እማሳያችሁ ይሆናል። ያላለቀለት ነገር ቢኖርም ሁሉም ነገር ግን በቃ ሳስበው ገባኝ፣ ሳዳምጠው ውስጤን ብሏል። ከዚህ በኋላ የምከፋባቸው ነገሮች ይኖራሉ ብዬ አላስብም። በቃ በእውነት ነው የምላችሁ ሃይሚን ለማስደሰት በጣም ሞክሬ ነበር፣ በጣም እየጣርኩ ነበረ። እሱ ካልተሳካ ፍሬ ካላፈራ የምለፈው ነገር ምንም ጥቅም ካሌለው በድካም ከሆነ እኔስ ማን አለኝ? ለኔ ማን ያስባል? ሁልጊዜ የሚመክራችሁ ነገር ነበር አይደለ? ለኔ ሲሆን አይሰራም ነው ያ ነገር። ለራሳችሁ ያላችሁ ትራሳችሁ ናችሁ ምናምን እያልኩ እናገረው ንግግር ነበር አይደለ? ለእናንተ ሲሆን ነው የሚሰራው፣ ለኔም ሲሆን መስራት አለበት ይሄ ነገር አይደል? ለሰው ስንመክር ልክ ለኛ ሲሆን ደግሞ ትክክል የሚሆንበት ምክንያት መኖር አይገባም አይደል? ምክሮቹንም ለሰው መክረውም ነገር ለራሴ ላይ መስራት አለበት። የፈለገ ወደድኳት ሃይሚን ሰውነን እንጣላለን፣ ልክ ነች። በቃ ይሄንን ማመን አለብኝ በእውነት እንዴ። በቃ እንለያየን፣ እኛ ሌላ ፍጡር አይደለንም። እኛም እኮ ሰው ነን፣ ማንለያይበት ምክንያት የለም። ልክ ነች። በቃ እኔ በመሀል ራሴን እያጣው ሌላ ችግር ውስጥ ከምገባ ሁሉንም ነገር መቋጨት ነው የሚሻለኝ። እንዴ ሃይሚ ሙዱ አልገባኝም። እየተናገርኩ ነበረ ትላንትና እንለያይ ብላ ዛሬ ሌላ ሰው ትሆንብኛለች። እንዴ በቃ ካልተለያየው ሳምንት ሙሉ እንለያይ ያለችኝ፣ በቃ ካንተ ጋር መቀጠል አልፈልግም እያለችኝ፣ እሺ ብዬ ደግሞ እኔ ውሳኔን ሳሳርፍ ተመልሳ እኔ ጋር ናት። ምን አይነት ሙድ እያራመደች እንደሆነ አላውቅም። ከእዩ ጋር ምን አይነት ሙድ ውስጥ ትግባ አላውቅም። ፍክክር ላይ ትሁን ቅናት ይዟት ይሁን በሚደረገው ነገር ሁሉ የሆነ ነገር ምናምን እኔ አላውቅም። ገብቷችኋል? እኔ እንደዛ ደግሞ መባል አልፈልግም። ማለት እኔ ተውኩት ምናምን እያለች ነበር። እኔ እኮ እንለያይ ያልኩት ከእዩ ጋር እንድትሆን አይደለም። ከሃይሚ ጋር ከተለያየሁኝ እኔ ውስጥ ያመነበትን ነገር ደግሞ የማድረግ የኔ ግዴታ ነው አይደለም? ውስጥ ያመነበትን ነገር ለምሳሌ ከሃይሚ ጋር ተለያየሁ፣ ኦልሬዲ ሲንግል ሆንኩኝ ማለት ነው። በዙሪያዬ ምንም የሚይዘኝ ነገር የለም ማለት ነው። ከሆነ ሰንባዲ ጋር ከፈለኩት ሴት ጋር ብሆን እኔ ያመንኩበት ነገር ከሆነ ያ የኔ ምርጫ ነው አይደለም? ከተለያየሁ በቃ ያ የኔ ምርጫ ነው። በቃ ወደ ሌላ ነገር ሲሄድ አሁን ከሌላ ሴት ጋር ብታይ ሃይሚ ድጋሚ መናደድም ምንም ማለትም አለባት ብዬ አላምንም። በቃ አለባት ብዬ አላምንም። ጥሩ ጊዜ ያሳልፈናል። ከማንም በላይ በጣም ወዳትና ማምናት ሰው ነበረች። በጣም የሚገርም ጊዜ ነበረን ሆኖ ይቀራል ማለት ነው። እንዴ ከዚህ በፊት ላይ ከዩ ጋር ተለያይቼ አይደል? የድሮ ጓደኛ ያልነበረች ከዩ ጋር ተለያየው። በቃ ዩ ነበረች። በቃ ከሃይሚ ጋር ደግሞ እንዲህ መባባሉ እኔ አልፈልገውም ነበር። ሆነ ምንም ማድረግ አልችልም። በቃ እኔ ውስጤ እየታመመ ውስጤ እያረረ ውስጤ ጥሩ ስሜት እየተሰማኝ ካልሆነ ምን ጥቅም? ሃይሚን ብዬ ከረምኩኝ። እኔም ግንፍል ነኝ። ማይሆን ነገር ተናገርኳት ምናምን አለፈ። ይቅርታም ጠየቅኩኝ። ይቅርታዬንም አልቀበልም አለች ምናምን በቃ ተውት አለፈ። ግን ሙሽጋም ተመቶ ያለፈን ነገር ድጋሚ አንስቶ እኔ የሆነ በመሀል አሁን እዩን ሄዶ አገኛል። ለምን አገኘሃት? ለምን አምናሃል እኮ ማግኘትን ምናምን የተባሉት ነገሮች ኦሬዲ በጣም ፓስት ሆኑ። በጣም ብዙ ጊዜ ሆናቸው። አንድ ወር ሊሆን ነው አይደለ? በቃ አንድ ወር ያለፈው ነገር ከአንድ ወር በኋላ ብዙ ችግሮች ተፈጥረው ተላልፈን ችግሮችን አልፈናል አይደለ? ድጋሚ ያንን ነገር ወደኋላ ተነስቶ በአዲስ ማንሳት ተገቢ አይደለም። ወደኋላ ተመልሰ አዲስ ነገር አመት ምናምን መበጣበጥ ተገቢ አይደለም። በቃ እናቴም አወቀች። እሷ እንዳታቅ ነበር እየጣርኩኝ የነበረው ከቤት ውጪ ማድረው እሷ እንዳታቅ ነበር ምናምን የማይገባችሁ ሰዎች አላችሁ። በቃ እኔ ለእናቴ የምሰጠው ቦታ አለ። በጣም ትልቅ ቦታ ነው የምሰጣት። በቃ እሷ በእኔ ምክንያት እንድጨነቅ ብሩክ እንዴት እንዲያደረገ ተብሎ ስሞታም እንዲመጣባት አልፈልግም። ሰው ነኝ ብሳሳት እንኳን እናቴ ጋር ስሞታ እንዲመጣ አልፈልግም። ራሴ ተጋፍጬ መፍታት ነው የምፈልገው።
እናቴኛን ለማሳደግ የከፈለችው መስዋዕትነት የከፈለችው ስቃይ በቃታል። ድጋሚ ስቃይ ልሆንባት ነው አልፈልግም። እንዴ ኳስ በጣም እየወደድኩኝ አራቴ ስጎዳ አራቴ ምናምን ጄት ሰብሯል በኳስ አራቴ አንድ አይነት ቦታ እዚህ ጋር ማለት ነውና ብቻ በጣም እንዳሰቃዩዋ ሲገባኝ ነው ኳስ ነው የተኩት። በጣም ውስጤ ሆኖ እየወደድኩ ግን ድጋሚ ስሰበር አሳዘነችኝ። እሷን ሆስፒታል ማንከራተት ከዛ አቆምኩኝ። በቃ ከእናቴ የሚበልጥብኝ ነገር የለም። የኔን ፍላጎት ወደኋላ እየተውኩኝ ስለዚህ እሷ ጋር ምንም አይነት በእኔ ምክንያት ችግር እንዲመጣ ስለማልፈልግ ሁሉን ነገር ብዬ ነበር። አሁን ግን ደረሰ፣ አወቀች ምናምን ያለችበትንም ስሜት እኔ ይገባኛል፣ አውቀዋለሁ። በቃ ምን አይነት ሙድ ውስጥ እንደሆነች አሁን ራስ ወዳድ ሆኜ ነው የመጣሁባችሁ ዛሬ። ራስ ወዳድ ታውቃላችሁ አይደል? በቃ እኔም እየታመንኩ ነው፣ ውስጤ ሰላም አይደለም በፈጠሩት ነገሮች። ሰው ራሴ ልውደድ በቃ ማንም አይወድ ሰው የለም ራሱ። እንደውም በጣም ከብዙ ሺህ ሰዎች እኔ ይሻላለሁ። ከራሴ በላይ ሰውን ነበር ማስቀደመው። በእውነት ሰው በቃ ይቅደም። በሁሉም ነገር ሰውን እያስቀደምኩ ኖሬያለሁ። አሁን ደግሞ ራሴን ላስቀድም። በቃ ሃይሚ ነች በቃ። እኔም ብሩክ ነው መሆን እኔና እሷ መቀጠል ካልቻለን በቃ አሁንም ማድረግ አልችልም። ስትመጣ ሁሉንም ነገር የመጣሁበትንም ምክንያት ባይገርማችሁ ከዚህ በፊት በጣም ተናግሬያለሁ። እኔ እዩን ፐርሰናል እዩን ብዬ አይደለም እዚህ ሀገር የመጣሁት። ቀጥታ እዩን ላገኝ ብዬ አይደለም የመጣሁት። የራሴ ምክንያት ነበረኝ ብያለሁ። ሰው ምክንያቴንም አሳያችኋለሁ። እዩንም እዚህ ያገኘሁበት በመጣሁበት ምክንያት ነው ያገኘሁት። በቃ በመጣሁበት እኔ ጉዳይ አለኝ ብዬ በመጣሁበት ሃይሚ እንዳታውቅ የፈለኩበት ምክንያት ወደ ቡታጀራ እንዳትመጣ ግን ከኔ ጋር አትዩም ብዙውን ጊዜ ብያታለሁ። ገብቷችኋል አይደል? እዛ ስሄድ ከኔ ጋር አትዩም፣ እኔ ማደርጋቸው ነገሮች ቦታ ላይ አትገኝም ያልኩበት ምክንያት አሳያችኋለሁ። በቃ ዛሬ ታዩታላችሁ። ከዛ ሁሉንም ነገር ምን ይሆናል ማለት ነው። ብቻ ሃይሚ ትምጣ፣ ሁሉንም ግልጽ አደርጋለሁ ዛሬ። እድሜ ልኬን አፍኙ ያልቀጥልም የሆነን ሰው ለማስደሰት አሁን እንዴ መሰለህ እኔና ሃይሚ ተለያየን፣ ተጣላን ግን ደግሞ አይሆንም አልኩ። በቃ እኔና ሃይሚ ከተጣላን በቃ ያ ቀን ይምጣ፣ ያ ቀን ይድረስ፣ የዛን ቀን አስደስታታለሁ እያልኩኝ ውስጤ ቢናደድም የፈለገ ክፉ ነገር እየተናገርኳ ባስቀይማትም ብታስቀይመኝ ምንም ብል ያ ቀን ለሁሉንም ነገር እፈታለሁ ብዬ አስቤ ነበር። በቃ ያቺ ቀን ትድረስ እያልኩኝ ነበር። ያቺ ቀን ብቻ ትምጣልኝ እያልኩኝ ነበር በእውነት። ከዛ የልጁ ኬስ ምናምን እኔ 100% በራሴ ስለተተማመንኩኝ ምናምን ግድ አልሰጠኝም። እውነቱ ስነግራችሁ በቃ አውቀዋለሁ ውስጤ እውነቱ ይወጣልኛል። የት አባቱ ይሄዳል? እውነቱ ሲወጣልኝ በቃ የዛ ሰዓት እንተያያለን ብዬ ነበር። ግን እንደዚህ መስዋዕትነት ብዙ ነገር በቃ እንትን ያልኩበት ወንድም እንደዛ የለፋበት ነገር ነው። ስራ እየሰራ እዛ እየሄደ ምን እያለ እስከ መታመም ደርሷል። ያልነገርኳችሁ በእውነት እስከ መታመም ደርሷል። በጣም ከስቶ ምናምን አይታችሁት ከሆነ ተመለስ ብላችሁ ታቴ ቀንሷል እኮ ፊዚካል ሰውነቱ ምናምን መስዋዕትነት ከፍለንበታል። ብቻ ትምጣና እናያለን። ከዚህ በኋላ ግን ሁሉንም ነገር እኔ ማስኬድ ባለብኝ መንገድ እኔ ራሴ አስኬዳለሁ። በእውነት ብዙ ሰው እንዳይቀየመኝ ምናምን እየጣርኩ ነበር። ይደብራል በሚለው በቃ ሰውን ላለማስቀየም እናንተንም ላለማስደበር አሁን ማደርገው ነገር ወይ በቃ በጣም ያስደስታችኋል፣ ልብ ገዛ ብሩክ የምትሉበት ነገር ነው ብዬ አስቤ ነበረ። ላይክ በቃ እንደ እናቴ ስለማያችሁ እንደ ቤተሰብ እንደ እህት እንደ ወንድም ምናምን ብቻ አሉ ወንዶች የሚሆኑና እንደዛ ስለማስባችሁ ማለት ነው። ገብቷችኋል? ላይክ እንዴት ነው እናንተ ምን አይነት ሰው እንደሆናችሁ ታውቃላችሁ። የሰው ደስታ የሚያስደስታችሁ እንደራሳችሁ ናችሁ። በእውነት በቃ እንደራሳችሁ ሁሉ ነገር ራሳችሁ ናችሁ አይደል? እኔ የሆነ ነገር ሳገኝ በደስታ በቃ ከኔ እኩል ነው የምትደሰቱት። እንደ እናት አሁን እናት በቃ በልጅ ስኬት አይደል ደስተኛ ብትሆን እንደዛ ነገር ናችሁና በቃ እናንተንም ለማስደንገጥ ለማስደሰት ነበር የሞከርኩት። ክቡላ እንዲህ ልጅ ምናምን ላስብላችሁ ነበር የወሰንኩት። በቃ ይሁን ምን ካልደፈረሰ አይጠራም። ሁሉም ነገር ደፈረሰ። ፈጣሪ ደግሞ ቀን አለው ይጠራል። ሁሉም ነገር እንረጋጋለን። ለማንኛውም ቅመሜ እስክትመጣ አብራችሁን ቆዩ። እናያለን። ሁሉም ነገር ይመቻችሁ።
ደህና ነሽ? አለሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። በቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ በጣም ትልቅ ነገር ላሳይሽ ነው የጠራሁሽ። ትልቅ ነገር ምንድነው? ታይዋለሽ። ቆይ ወስጄሽ ምናምን ታይዋለሽ። ምን አለ መሰለሽ ቅመሜ፣ እኔ በጣም ነው በምወድሽ፣ በጣም ነው በማከብርሽ። በጣም ነው በምወድሽ? አዎ። ምን ማለት ነው እሱ ደግሞ? ምን ፍቺ ነው? እሺ ሁሉም ነገር ላይ ድርቅ ማለት ወከ አይ በጣም ነበር የምወድሽ አልክ እኮ። በጣም ነበር የምወድሽ፣ ሌላ ምን ነገር ይኖራል? እኔ በጣም ነበር የምወደው ብትይኝ አውቃለሁ ነው የምልሽ። እንደምትወጂ ነበር የሚለው ነገር ገርሞኝ ነው። እና ታዲያ አንቺ አሁን ትወጂኛለሽ? ይሄ ልጠይቀኝ ነው የጠራኸኝ? አይደለም፣ አንቺ አሁን ትወጂኛለሽ? እኔ እኮ እኔ አልያዛልሽኝ፣ ባህሪሽ አልያዛ፣ ሁሉም ነገር አልያዛልኝ። እኔ ምን ላድርግሽ? እሺ በእናትሽ ምን እንዳደርግሽ ነው የምፈልጊው? ዛሬ እንለያይ ካልሽ እሺ ስል ነገ የሆነበት ሴት መተሽ አለሽ። አንተ እኮ አልያዛልከኝ፣ ባህሪ አልያዛልኝ። እንለያይ ያልኩህ ጠራኸኝ ዛሬ ጠራሁሽ። እሺ እስካሁን እየተናገርኩ ነበር አይደል? ቡታጀራ የመጣሁበት ምክንያት እናገራለሁ፣ የሆነ ቀን አሳይሻለሁ ምናምን ያልኩ ነበር አይደለ? እዚህ ሀገር የመጣሁ ለዩ እንዳልሆነ እኔ አሳይሻለሁ አላልኩኝም? እሱን ላሳይሽ ነው ዛሬ ጠራሁሽ፣ ለሌላ አይደለም። ምን እንደሆነ ደስ ታየዋለሽ። ምን ማለት በቃ እኔ ያጣሁትን አጥቻለሁ፣ የከፈልኩትን ከፍያለሁ። ግን ለወደፊት ደስታችን ስል በጣም ብዙ ነገር ሞክሬ ነበር። ገብቶሻል አይደል? ግን ትንሽ ደግሞ እግዚአብሔርን አንድ ሳምንት በቃ ቢያንስ አንድ ሳምንት ነበር የቀረው ሁሉም ነገር ሊያበቃ፣ አንድ ሳምንት ይኸው ነው ተሰነግራችሁ ማለት። ግን ከዚህ በኋላ ደግሞ እኔ ነገር ጭራሽ አልገባኝም ምን ለማለት እንደፈለክ። እኔ አስገባሻለሁ፣ ወስጄ እንዲገባ ያደርጋለሁ። አንድ ሳምንት ነበር የቀረው የሁሉም ነገር። እኔ በቃ መጨረሻ ይሆናል ብዬ ያሰብኩት አንድ ሳምንት ነበረ። ግን ደግሞ አሁን ላይ እኔ እየተሰማኝ ያለው ስሜት ደግሞ ለማን ብለህ ነው ለማይወድሰው ብለህ ነው የምትታገለው እያለኝ ነው ውስጤ። ገብቶሻል አይደል? ስለዚህ ቅመሜ ሁሉንም ነገር ሄጄ ያሳይሻለሁ፣ የመጣሁበትን ምክንያት እነግርሻለሁ። ከዛም በኋላ ምን ማድረግ እንዳለብኝም እኔ በውስጥም ጨርሼ ምናምን ሁሉንም ነገር ወደ አንቺ እንዲመጣ አደርጋለሁ። እሺ በዚህ አጋጣሚ እንድታቂም ፈልገው ነገር አለ። ከኔም ባሻገር ሀብቴ ወንድሜ ብዙ አይነት መስዋዕትነት ከፍሏል። ምንድነው መስዋዕት የሚያስከፍላችሁ ነገር አልገባኝም። እኔ እንዴት ላቅም? ለኛ ደስታ ሲል ብዙ ነገር እየጣረ ነበር። እኔም እንደዛው። ለማንኛውም ቤተሰቦች እኮ ያበላሽው አንተ ነህ አይደል? ምን አድርጌ? እሺ አሁን እኔ ያበላሽው እኔ አሁን አበላሽው አላበላሽው ምናምን ከዚህ በኋላ ሃይሚ ቦታ አልሰጠው ነው ተሰናግሽ። አንተ ነህ ያበላሽው? አዎ ነኝ። አንተ አይደለም ያላበላሽው ምትኝ። እሺ አመሰግናለሁ ነው እንጂ ይጨቃጨቅበት ማለት እኔ እንዲሰማኝ ለማድረግ ወይ ምናምን አትሞክር። ምክንያቱም ራሴ በፍቃዴ ነው እንለያይ ያልኩ። ምንም በሱ ማለት ጸጸት ቢሰማሽም ባይሰማሽም ምንም ይለውጠው ነገር የለም በማለት ጸጸት ምን ላይ በማለት ነው። እኔ አሁን ያደረኩት ነገር አንቺን ይሰማሻል ብዬ ነው አላቅም። አልነበረም ቆይቷል ከጀመርኩት ይሄን ፕሮሰስ አይደል? ምንድነው የጀመርከው አልኩህ አጠየቅኩህ ምናምን ልትናገር ፍቃደኛ አልሆንክም። ከዛ ደግሞ ነገሮችን ያሁሉ አንቺን ለማስደሰት ነበር። በቃ ባጭሩስ ነገር አሁን አንጨቃጨቅ። እኔን ለማስደሰት ከመጣህና እኔን ለማስደሰት ከነበረ እዩ ምን ትደግፋለች ነው? እኔን ለማስደሰት ያሰብክበት ነገር ላይ እዩ አሻራው አለ ወይስ ምንድነው? አልገባኝም። እዩ ለምን አስፈለገች? ገና እንደመጣህ እንደገባህ እኔን ቤት አስገብተህ እሷን የምታገኝበት ምክንያት ምንድነው? እንደ አዲስ ልናገር መሰለኝ ቤተሰብ ምንም እንደ አዲስ ምናምን እሺ አይደለም። ሪያክት ተረጋጊ ሃይሚ ተረጋጊ። እሺ ቤተሰቦች ከዚህ በፊትም ተናግራለሁ፣ ለአንቺም ለብሶ ሁሉ ጊዜ ተናግራለሁ። ለማንኛውም ያንተን ስጦታ ነው የለበስኩት ድንጋር ብዬ ነው። አምሮብሻል አላልከኝም። እኔ ስለ አይደለም ማለት ያለብኝ ተለያየን እንጂ እኮ ጓደኛዬ መሆን ትችላለህ። እኔ ደግሞ አልፈልግም። እንዴ ምን ማለት ነው እንዴ? ምን እያልሽ ነበር አንቺ? አሁን ለምሳሌ እኔ እናንተ ተለያየን አይደለ? ከዩ ጋር ምናምን መተህ ትገናኛለህ አይደል? ልክ እንደዛ መሆን ይችላል እኮ ካሰብከው ከዩ ጋር ኖርማል ነን ምናምን ነገር ስላልካረለ እኔ ላስብበትና ከተመቸኝ ይወስናል። አይ ልናገር እኮ ነው። ቀስ በይ እንጂ ቆያ እኔም ሐሳቤን ልናገር። ከኔም ጋር ደግሞ ምናልባት በሂደት ምናምን የሚቀየሩ ነገሮች ሊኖሩ ይችላሉ። ጓደኝነታችን ከዳር እንጀምራለን።
ምን እንደ አዲስ ጠብሼሽ ጀንጀኝሽ ምናምን የኔ ላደርግሽ ነው? አዎ ምን አለበት? አይ ድጌማ አይ አይታሰም ያኔ እኔ አሁን ካንቺ ጋር ብሬክ አፕ ካረኩኝ አዲሷን ሀይሚ ተዋውቄ ምናምን መጥበስ አቅሙ የለኝም። ያስጠላኛል ሁሉም ነገር። ጥበሰኝ እኮ አላልኩም። ጥበሰኝ ብያለሁ። አይ ያስጠላኛል ሁሉም ነገር። እንደዛ ካሰብሽ እኔ እንደዛ እኮ አላልኩም፣ ግን ተለያየን እንጂ ኖርማል ጓደኛሞች መሆን እንችላለን፣ ማውራት እንችላለን ምናምን ነው ያልኩት እኮ። ግን የአራቱ ልጆች እናት መሆን ይቀራል ነው የወደፊት ያቀርናቸው ልጆች ካንተ ጋር አይሆንም ነው እያልኩ ያለሁት። ምክንያቱም ያው ከዩም ጋር እኮ ተለያይተህ ነበር፣ ግን እያገኘሃት አይደል እንዴ? ምን ነው ለኔ ሲሆን ከበደ እንዴ? ኖርማል ነገር እኮ ነው። ቀለል አድርገው። አመሰግናለሁ። በቃ ታውቃላችሁ፣ ድጋሚ ልናገር ከፈለግሽ አይታወቅም። በፋውልም እኮ ልክ እንደዩ በመሃል ልወልድልህ እችላለሁ። እንደውም እሱ ሳይሻል አይቀርም። አሁን ሳስበው ታስወልድሽ እንዴ? ሳስበው ታስወልድሽ ምን ማለት ነው? አይ በማል ልወልድልህ እችላለሁ ወይስ አግተሽ ልታንቀሽ ልታስወልድሽ? አይ ነው አሁን ከዩ ጋር መጀመሪያ ፍቅረኛ ነበረች። ከሷ ጋር ብሬክ አፕ አደረግ። ከዛ በመሃል ደግሞ ትገናኛላችሁ ምናምን። ከዛ ልጅ የሚባል ነገር ተፈጠረ። እርጉዝ ነኝ አለች። ኦኬ የሷን ታክቲክ እሷን ያስረገዝኩበትን ታክቲክ ልትጠቀሚ ነው? አዎ ተመችቶኛል። እሱ ሳይሻል አይቀርም። ምክንያቱም ይሄ በሪል መንገድ ነው። አይ እዚህ ጋር መቀለድ አልፈልግም። ቁም ነገር ትልቁም ነገር ይሄ ነው የመጣሁት። አንተና አትናደጂ። አሁን የምወስድሽ ቦታ አለ። አልተናደድኩም። ልናገር እኮ ነው። ተናገር አላልሽኝም? ድጋሚ እሺ ተናገር። እዚህ የመጣበት ምክንያት አሁን አዲስ አበባ እያለን ከኔ ጋር እንዳትሆኚ አላልኩሽም? ብዙ ነገር ታበላሽብኛለሽ። እኔ የምሄድበት ቦታ ከሽ ምናምን ተስማምተሻል ነበር የመጣሽው? አዎ በቃ ታዲያ መች አበላሽውብህ? አንተ እኮ ነው ያበላሽው። እዩ እንደሚያገኘውት እኛ ጋር እየደወለች ምናምን አንቺ ጋር ቴክስት እየላከች በጣም ተበጣብጣን ነበር አይደለ? እዛ አዲስ አበባ እያለን ረሳሽው? ታውሩም ስለነበርኩ ረሳሽው? አረሳሁት። እንዴት በቃ ካረሳሽው ደግሞ ለዛ ነበር እዩን ያገኘዋት ነስራቷን እንድትይዝ ጥጓን እንድትይዝ ነበር። ድጋሚ ደግሞ አላወራም። ለማንኛውም ካሜራማን የት ነው የምንሄደው? ነይ አልሄድም። አምኜህ እኔ ካንተ ጋር ሄደው ምን ማስረገዝሽ መስሎሽ ነው? አግቼ ምናምን ኧረ አታስቢ ነው ማለት ነው። አይ እንደዚህ እንዳታስቢ ችግር የለውም። ለማንኛውም ቤት እዛ እንሂድና ሁሉም ነገር ምን ይሆናል? አይ አትነግረኝም እንዴ? እኔ ዝም ብዬ ተከትዬ እሄዳለሁ እንዳልሄድም አልነግርሽም። አይ እኔ እየቀለድኩ አይደለም። ወደዚህ ሲሪየስ ነው ማለት አልሄድም እንዴ? ሴትዮ አትሰሚኝም? ዝም ብለህ አግተህ ልትወስደኝ እንዴ? ለምን አግተህ አይደለም ካሜራ ይዤ እንዴ ነው ማግትሽ? ጤነኛ የለሽም እንዴ? እንጂ ጤነኛ አይደለሽም እንጂ የለሽም። ለማንኛውም ቤተሰቦች ኑ እዛ እስከዛው እንገናኝ። ዝም በይሽ እንዳታናድጂኝ። ሁሉንም ነገር እስክጨርስ እንዳታናድጂኝ በቻልሽው አቅም። ለማንኛውም ቤተሰቦች ቦታው ጋር ደርሻለሁ። ፀሐይ ነው ብልጭ ብለናል። እንግዲህ ምንም ማድረግ አልችልም። ደከመሽ? በጣም ተደከመሽማ። ሰላም ነው ፋዘር? ሰላም። እንዴት ነው? ጀመሩ ስራ? አዎ እየጀመርን ነው። ኦኬ እሺ። ነይ ግቢ እዚህ ቤት ውስጥ ኑ። እንግዲህ ያው ፀሐይ ይረብሻል። አብለጨለሽ እኮ እኔ ወዛም ነኝ። ችግር እኮ ነው በእናት ችግር ነው። ነይ እንደምታያት ይታያል። ባቢ ና ወደ ውስጥ እንግባ። ድምጽ የሚያስተጋባ ይሆናል ጀማው። እሺ በዚህ በኩል ነው እታያችኋለሁ። መስታወት ገና አልገባም። ይሄ የምታዩት በጣም ያምራል። ቤቱ አሪፍ ነው፣ ያምራል እና ቤቱ አሪፍ ነው። ምን መሰለሽ ቅመሜ፣ ይሄ ቤት ለኔና ለአንቺ ህልም ወደፊት ፈጣሪ ብሎ ጥሩ ነገር ላይ ከገባን መጋባት ከቻልን ልጅ መውለድ ከቻልን ብለን ይሄን ቤት ላንቺ ነው ሞር እውነቱ ስነግራችሁ ለሃይሚ ይሄን ቤት እየሰራሁት የነበረው ይሄን ቤት ሃይሚ ላንቺ እየሰራው ነበረ። ገብቶሻል? ሁሉም ነገር ባንቺ ስም ነው ማደርግልሽ። ሁሉንም ነገር ባንቺ ነበር ማደርግልሽ። ቡታጀራ የመጣሁበት ምክንያት ይሄንን ቤት ለመስራት ነው ፋሚሊ እና ሁሉም ነገር እንደጠበቅኩት አልሄደልኝም። በእንደዚህ አይነት ደስ በሚል ነገር ያውን ትልቅ ነገር ነው፣ ቀልድ አይደለም አይደል? እንደ ወጣት በዚህ እድሜ እንደዚህ ማድረግ ያው ለምትወዱት ሰው ስጦታ መስጠት፣ ቤት ሰርቶ ስጦታ መስጠት በጣም ደስ የሚል ነገር ነው አይደል? ነው በቃ ግን ደስ የሚል ነገር ቢሆንም እኔ ግን ቤቱን እዚህ አድርሼ ኦልሬዲ ያው እንደምታዩት ነው። አንድ ሳምንት ነበር ያልኳችሁ፣ ቀለም ነበር የቀረው። በቃ ቀለም መስታወት ኦልሬዲ ተለክቶ ምናምን አልቋል። ሀብቴ ሞር በጣም አግዞኛል። ሌላም አንድ ነገር አለ፣ የሆነ ቀን እነግራችኋለሁ እሱ እና በቃ ትንሽ ነበር የቀረው።
ይህን ሰርፕራይዝ ላደርግሽ ነበር የመጣሁት። አመጣጤ እዚህ ሀገር ገብቶሻል። በመጣሁበት አጋጣሚ ደግሞ የእኛን ህይወት እየበጠበጠች ስለነበረ እንድታውቀው ለማድረግ ነበረ እሱ ብቻ ይህንን ለመናገር ነው። ከዚህ በኋላ እኔም የራሴን መንገድ እቀጥላለሁ፣ አንቺም የራስሽን መንገድ። የቀለድኩ አይደለም፣ በእንደዚህ አይነት ነገር አይቀለድም። ሲሪየስ ነው የማወራው። እኔም የራሴን ህይወት መቀጠል እችላለሁ፣ አንቺም እንደዛው። ከዚህ በኋላ ፍቃድም ሰጥቼሽ ነበር ከዚህ በፊት ግን ደግሞ ይህንን ስናገር ሀይሚ ሰማሽን? አንቺው እንላይ ብለሽ አንቺው አመተሽው ድጋሚ ደግሞ እየመጣሽ ህይወቴንም ልትበጠብጪ አልፈልግም፣ ከአንቺም ጋርም መቀየም አልፈልግም። በጣም ወድሽ ማከብርሽ ሪስፔክት ማደርግሽ ሰው ነሽ። በቃ ሁሉም ነገር እያለቀ ነበረ፣ እንደፈለግሽ ማድረግ ትችላለሽ። አሁን ኦልሬዲ ያለቀውን ነገር እኔና ሀብቴ ተናበን እንዲጨርሱ አደርጋለሁ። ሁሉም ነገር ስምም ማዞርም ምናምን አብረን ሄደን እንጨርሳለን። ይመችሽ። ይሄ ቤት ከዚህ በኋላ የአንቺ ቤት ነው። እንደፈለግሽ ማድረግ ትችላለሽ፣ ሁሉም ነገር ማስተካከል ትችላለሽ። ና ክላሶቹ እናሳያቸው። የለፋውበት አይደል? ሁሉም ነገር ላሳያችሁ መጣው። በዚህ እሺ ፋሚሊ ነው። ወደዚህ ምንም ማድረግ አልችልም ፋሚሊ። በጣም ጠራራ ፀሐይ ስለሆነ ነው ከለሩ ምናምን ከተበላሸባችሁ ነው። ና ላሳያችሁ። ይሄ ማስተር ቤድሩሙ ነው። ይሄ መኝታ ክፍሉ ነው። ይሄ ሻወር ቤት ነው። ዛሬ የቤት ሪቪው በሩት ያዝኩት ድምጽም ያስተጋባል ምናምን አውቃለሁ። ይሄ ሻወር ቤቱ ነው። ኦልሬዲ አልቋል። መገጣጠም ነው፣ ሲንኮቹን ምናምን መገጣጠም ነው። ይሄም ቀለም ምናምን በቃ ምንም አልቋል ሁሉም ነገር። እቺኛዋ ደግሞ ለልጆቻችን ክላስ ነበር፣ ለአራቱ ልጆች ይበቃቸው ነበር። እቺ ክላስ ዝግ ነው መግባት ስለማንችል ወደ ኪችኑ እንሂድ። እዛ ጸዳዴ ምግብ አለ ነው። ህይወት እንዲህ ናት ግን እግዚአብሔር። ይሄ ደግሞ ኪችናችን ነው። ይሄም አልቆለታል፣ እንትን ተሰርቷል። እዚህ ጋር ምንድነው መደርደሪያ ብፌ ነው ይባላል። የኪችን ብፌ አልቋል። መጥቶ መግጠም ነው። ካቢኔት ስለማላውቅ ይቅርብኝ። በቃ አልቋል ምናምን። ይኸው ሴራሚኩም አልቋል። ቀለምና እሱን መግጠም ነው። ይሄ እዛ ጋር ውጪ ሽንት ቤት አለ። ብቻ ሁሉም ነገር ይሄ ነው ፋሚሊ። የመጣሁበት ምክንያት ሁሉም ነገር ለዚህ ነበር የመጣሁት። ቴራዚ ቀርቧል። በቃ ቴራዚ ነው። ለምን አትነግረኝም? ይሄ ሁሉ ነገር ሲፈጠር እንዳትወርቅ ካሜራማናችን። ለምን ነግርሻለሁ? አንቺ ሰርፕራይዝ ማድረግ ነበር ያዝኩት። ይሄ ተራ ቀልድ ነገር አይደለም አይደለ? ተራ ነገር ነው ዋና አይደለም። ነይ ወደዛ እንሂድ። እንደምነሽ ተሰቃየ ዛሬ። አይዞህ በዚህ ጠብቀኝ ወይስ ናግባ? ና በዛ እንደ ቅድም ከምተና አንተም ይሄው እንጂ በቃ ኦሬዲ ሁሉም ነገር አልቋል። ላይት መገጣጠም ነው። ሁሉም ነገር ተገዝቷል። አሁን ለቀለሙ እንደምታዩት ቅድም ሰላም ያልኩት አባታችን ምንድነው ሊደረድር ነበር፣ ቀለም ይቀቡበት እንጨት ምናምን ሊሰቃቅል ነበረ። እያዘጋጀ ነው እሱም በቃ አልቋል። ፊኒሺንግ ላይ ነን። ዋናውን ነገር ጨርሰናል። ሴራሚክ አንጥፈናል ምናምን እና ወይዘሪት ሃይማኖት ከዚህ በኋላ የቤት ያንቺ ነው። ከዚህ ከመሄዴ በፊት ነገር ምናምን ስም ለማዞር የሚጀምሩትን እንግሊዝኛ ሊመጣብኝ ነው ፕሮሰሶችን እጀምርልሻለሁ። ከዚህ በኋላ ያንቺ ነው። ግን ከዛሬ በኋላ የማስጠነቅቅሽ ነገር መብትሽ ነው። እንደፈለግሽ ሸጥም ትችላለሽ፣ አይመለከተኝም ነበር። ግን ደግሞ ሞር ለአንቺ ሰርፕራይዝ ለማድረግ ነበር። ገብቶሻል አይደል? አንቺ ስለምወድሽ ስለማከብርሽ እና ትልቅ መሰረታዊ ነገር እንዲኖርሽ ስለምፈልግ ነበር ይሄን ያደረኩት። ስለዚህ ቅመምዬ አፓርታማ ምናምን አለሽ እኮ አይደለም? ግን ደግሞ ይሄ ደግሞ እዚሁ ቡታጀራ ላይ ሀገርሽ ላይ ጥሩ ቅርስ ይሆንሻል ብዬ ነው። ገብቶሻል? መሰረታዊ ነገር ይሆንሻል ብዬ ነው። እኔ እንደ ስጦታ ሰጥሻለሁ፣ እንደፈለግሽ ማድረግ ትችላለሽ። ከዚህ በኋላ ይሄ ቤት ያንቺ ነው። የሚጨርሱትን ይጨርሳሉ። እኔ ሲያልቁ ነገር ሰርፕራይዝ አደርጋለሁ ብዬ ነበር። ያሰብኩት ሁሉም እንዳያሰብኩት አልሄዳለ። ሁሉም ነገር ተበለሻሸ። እኔም እየታመምኩ ነው። ለሰላሜም ለራሴም ስል ነው። እወዳችኋለሁ። አመሰግናለሁ። ቅመሜ ከዚህ በኋላ እየመጣሽ ሁሉም ነገር መከታተል ትችላለሽ። ቴንኪው። የኔም ያንቺ ነገር ግን አሁን በእውነት እንደ ሌላ ጊዜ ያዘኝ ምናምን መምጣት አልፈለኩም። ገብቶሻል አይደል? ቀርዝዬ ምናምን እንዲህ ነው ብዬ መምጣት አልፈለኩኝ። በቃ እውነቱን ፋክቱን ሀቃቁን እያወራሁ ነው የሚሄደው። ከዚህ በኋላ ለማንም እኔም የማሳውቀው እውነት አይኖረኝም። ልጁ የኔ ነው እንትና የኔ ምናምን እንትናው ምናምን ምልበት
ምንም አይነት አቅም የለኝም። በእውነት የምሬን ነው። ስለደከመኝ ነው። ቅመምዬ እንኳን ደስ አለሽ በሉልኝ ሁላችሁም። ይሄ ቤት ህይወትሽን የምትመሪበት የምትለውጭበት ጥሩ ነገር የምታገኝበት ቤት ይሁንልሽ። አሜን አይደል የሚባለው። ኦልሬዲ በርም ተሰርቶ አልቋል። በቃ ብዙ ጊዜ የፈጀ ነገር ነበር። ይሄ ነበር ዋናው ሰርፕራይዝ። አመሰግናለሁ። እንኳን ደስ አለሽ በሉልኝ። እኔም ከዚህ በኋላ የራሴን ህይወት እኔ በፈለኩት መንገድ ደስ ባለኝ መንገድ ይበጀኛል ብዬ ባመንኩበት መንገድ እቀጥላለሁ። ሀይሚም እንደዛው ለጋሽዬ እያልሽ ነበር መርቀሽኝ ተድረኸኝ ምናምን መውጣት ፈልጋለሁ እያልሽ ነበር። እንግዲህ ፈጣሪ ካንቺ ጋር እንወዳችኋለሁ። ባይ ሜድ እንችላለን። በቃ ሪቪን ጨረስኩ። አሳየው እኮ በቃ ነው። እንዴ ደክሞኛል። እንዴ ማረፍ ፈልጋለሁ እና እንኳን ምንም የምታወሪው ነገር የለም። በቃ የመጣሁበት ምክንያት ይሄ ነው። ይሄን ቤት ያንቺ ነው። እውነታው ይሄ ነው እኮ። እንኳን ደስ አለሽ። ቤት ላይ ግራሄ ምናምን ስላልከፍ እዚህ ቤት ላይ ላግባበት ነይ አግብቼ እዚህ ቤት ላይ ልኖርበት ከፈለግሽ ትያለሽ። ለኔና ለወደፊት ባሌ ነው አዘጋጀኸው። አንተ እኮ በጣም ጥሩ ሰው ነው። የምር አውቃለሁ። ጥሩ ሰው እንደሆነ እኮ ያለ አንተ ልኖርበት እሱ አይመለከተኝም። የራስሽ ምርጫ ነው። ከዚህ በፊት በጣም ብዙ ሙከራ ነበር። ለማንኛውም ሌላ ነገር አያስፈልግም። የብር ስጦታ ነው። እዚህ ቤት መኖር አልፈልግም፣ የቴም መምራት አልፈልግም ካልሽ መሸጥ ትችያለሽ፣ አከራይተሽን ማቆየት ትችያለሽ። ስጦታ አይሸጥም በሚለው እንደፈለግሽ የፈለግሽን ውሳኔ መወሰን ትችያለሽ። እሺ ለምን አልነገርከኝም? ግን እስከዛሬ ሰርፕራይዝ ይነገራል እንዴ? አይነገርም። ግን ደግሞ ቢያንስ ሌላ ነገር ውስጥ ስንገባባ ለዚህ እንደመጣ ለምን አልነገርከኝም? ትዕግስት አለኝ፣ አላማ አለኝ። ትዕግስት አለኝ። አንድ አላማ ነበር አይደለም? ማይሚ እውነቱን ነው የምነግርሽ። አላማ ነበረኝ። በቃ አንቺ ማስደስትበት ጊዜ በእንደዚህ አይነቱ አይደለም አይደል? እንደዚህ ቤቱ ሳያልቅ አምጥቼ ብነግራት ይደብራል። የፈለገ ብንጣላ ግን አላለቀም አይደል እንዴ? ባልቀም እኔ ጋር ደግሞ አለቀ። ሁሉም ነገር እኔ ጋር አለቀ። ጨረስኩ። ስጤም አለቀ። ሁሉም ነገር ይድካሚ በቃ እኔ ላይገባችሁ ይችላል። በእውነት እንደፈለጋችሁ በሉ። ሀይሚ ግን አንቺን ለማስደሰት በጣም እየሞከርኩ እየጣርኩኝ ነበረ። ተራ ነገር አልነበረም ለአንቺ መስጠት የምፈልገው። መኪና ገዝቶ መስጠት ቀላል ነው አይደለ? ካሜራ ነው፣ ሲምፕል ነው። ግን መኪና ምንድን ነው? ንብረት አይደለም። ንብረት እኮ ነው፣ ግን እንዴት ብዬ ላስረዳችሁ? ጥሩ በቃ ስኬታም ንብረት ነው ብዬ አላምነው። ለዛ ነው መኪናም አምጥቶ መስጠት ከብዶኝ አይደለም ላንቺ። ግን እኔ ስለነበርኩ አይደለም አጠገብሽ እኔ ያለው አይደለም። ኖ እኔ መኪና አለኝ፣ የምትፈልጊበት ቦታ ወስድሽ ነበር ምናምን ችግር አልነበሩም። ግን በሂደት ዋናው መሰረቱ ነገር ይሄ ነበር። እንግዲህ ከቤትና ከመኪና እንደ ጥሩ እንደሚያስብ ሰው እኔ አስቡት። እኔ አስቤ ነው ቤት ይቻላታል። ግን ይሄ ቤት የኔ ነው ያንቺ ነው። የትልቅ መሰረታዊ ነገር ነው። ሀይሚ አሁን በእንደዚህ አይነት ነገር እንዴ ማን ይቀልዳል? አላውቅም እንዴ ለኔ እኮ አዲስ ነገር ነው። እና ደግሞ ቤትን የሚያክል ነገር በዛ ላይ በጣም ነው የሚያምረው። ምን አከለ እንደምወድሽ እይበት። ይሄን በቃ እንዴት እንደምወድሽ። ከዚህ በኋላ አትወደኝም? ከዚህ በኋላ ሀይሚ አንቺ ቤትሽን ትቀጥያለሽ፣ እኔ ቤቴን እቀጥላለሁ። ምን ማለት ነው? በቃ ጨረስኩኝ። ምን ማለት ነው? ማለት የልብን አውርቶ ሰው የሚፈልገው ነበር እያልክ ነው እያወራ የነበረው። እሺ ምን እንደሆነ ታውቂያለሽ? እንደዚህ ነበር። ከዚህ በኋላ አትወደኝም ነው? መች እንደቆረጥኩኝ ግን ታውቂያለሽ? አይ በእውነት ከሆነ በቃ አልኩ። ግን ቢያንስ በአባትሽ ፊት ውስጥሽ ማለት በአባትሽ ፊት ልቀልጂም ሆነ ልታሾሽም የእውነቴን እኮ አይደለም ላይ በላይ ነው ልትይም አትሽም። በአባትሽ ፊት አይ በቃ እኔም ሰው ነኝ እንደሚሰማኝ ማሰብ ነበረብሽ። ገብቶሻል አይደል እንዴ? እና እኔ እኮ ልክ ነኝ እኮ እንዴ። ሌላ አሁን እኔ አርግዤ በመጣ ከሌላና ልጅ አላት ብትባል ምን ልትል ነው? በቃ አትበለኝ እንዴ። አይደለም ምን ልትባል ነው? እኔ አይመለከተኝም። በቃ እኔ አርጌ እኮ አስብኩት በጣም ብዙ ቀን። ዛሬ ነው እንደ አንቺ የምታየው። እስካሁን የከፈልኩትን ነገር አታይም እንዴ? እኔስ እንዴ እኮ አንቺም እንዲህ ሆነሻል፣ እንዲህ ተሰምቷት ይሆናል ብዬ ስንት ነገር ወሰንኩኝ ለአንቺ ብዬ። እኔ አንጨቃጨቅ በእናትሽ። አዲሱ ቤትሽ ላይ እዚህ ቤት ላይ ጭቅጭቅ እንዲገባ አልፈልግም። ሰላም ይግባልሽ። ጭቅጭቅ ተጀምሮ አይታወቅም። ለማንኛውም ነይ እንሂድ። ሀብቴን ግን በጣም አመሰግናለሁ ወንድሜሽ። ቢግ ሪስፔክት። እኔ አባት ለፍተህልኛል። ሌላም የለፋልኝ ነገር አለ። የሆነ ቀን አሳያችኋለሁ ፈጣሪ ሲል። እሺ እንሂድ። እዚህ እንድናድር ትላለች። ነይ ውጪ በፈጠረሽ። ሃይሚ ነይ
እና ምን ላይ ልታድርፈል? ቤታችን ማለት የአንቺ ቤት ነው። ቤታችን የአንቺ ቤት ነው። አይ አትቀልጂ። እኔ ቀልድ አልፈልግም በእውነት በቃ ይበቃናል። ይሁሉ ተጨቃጭቀን ምናምን እኔ ለፋሁት አንቺ ላንቺ ነው። ገብቶሻል? ለኔ አይደለም። እኔ ለፋሁት ላንቺ ነው። እኔ የራሴ የምለው ነገር ሁሉም ነገር ለራሴ አለው። በቃ እግዚአብሔር ያለልኝን ይኖራሉ። ይሄን ግን ለሁለታችን ነው የለም። ለማንኛውም ፋሚሊ እወዳችኋለሁ። መልካም ጊዜ ይሆንላችሁ። ባለፈው ምንድን ነበር ያልሽኝ? ምን ብያለሁ? ሴት ልጅ ስትቆርጥ ትቆርጣለች ብለሽኝ ነበር አይደል? ወንድ ልጅ ደግሞ ሲቆርጥ ነይ ወንድ ልጅ ሲቆርጥ ደግሞ ከመቁረጥም ያልፋል። ይህንን ቤት ስንጨርሰው በቆጢ መርቀሽ ምን እንደሚመስል እንደምታሳይ ተስፋ አደርጋለሁ። ቻው። አዮ ቤተሰብ ውሃም ገብቶልሻል፣ መብራትም ገብቶልሻል። ምንም በቃ ያላለቀ ነገር የለም። ይሄን የመሰለ ቤት ያንቺ ነው። እናትሽ ይመችሽ፣ ይቻምሽ፣ ይመችሽ። አመሰግናለሁ። ማቀፋችሁ ችግር የለም ብታክፍኝ እኔ አይከፋኝም። አየህ ካስፈቅጄ ነው እኔ ማቅፈን። ፋዘር ጀምሩ። ይቅርታ ያስኮት። ኧረ ወደ ቀለም ሊገባ ነው። ቻው በቃ ሲያልቅ ግን አሳያቸው። እሺ ይመቻችሁ። ማንንም ሳትፈሪ ወደ እኔ ቅረቢ። ድምቢ ለድምቢ እየዘፈንኩልሽ ልዳብሰው እግርሽን ልጅ